ሰላም ሰላም ቤተሰብ እንደምናችሁ፣ እግዚአብሔር ይመስገን ይሁን ሰላም ነው። አጋጣሚ አልዲ ሆፈር ገብቼ ማለት ነው የትግራይ የኢትዮጵያ የትግራይ ማር አላገኝም። የሚገርም እኮ ነው ነጩ ማር ማለት ነው። እና በጣም ነው የገረመኝ ማለት ነው። የኢትዮጵያ ማር ይላል። ያው በተጨማሪ እንግዲህ ነጭ ማር ያው የትግራይ እንደሆነ ብዙ ጊዜ እናውቃለን። እዚህ ጋር ማያችሁት ነጩ ማር ነው። ይሄ ኦርጋኒክ ይላል። የሀገራችን ማር እንግዲህ ኢሮፕ ገብቷል ማለት ነው። በጣም ነው የሚገርመው። ነጩ ማር የትግራይ ማር ነው። የኢትዮጵያ ከኢትዮጵያ የመጣ ኦርጋኒክ ለመድኃኒትነት የቀረበ ንጹህ ማር ይላል በደች ማለት ነው። በጣም ገርሞኛል እና 100% ንጹህ ማር ነው የሚለው። ዋጋውም ደግሞ 4 ዩሮ ነው። በጣም ጥሩ ነው። እንግዲህ አልዲ ያው የሆፈር የአልዲ እህት ኩባንያ መሆኑን እናውቃለን። ይህም ደግሞ የኦስትሪች ንጹህ ፒውር የሆነ ሀኒ ነው። በጣም ምርጥ ሀኒ ነው። ይሄኛውም ደግሞ እንደዚሁ 3 ዩሮ ነው ማለት ነው። ያው የሀገር ውስጥ ማር ስለሆነ ማለት ነው። እና ያው ነቢቷን አያችኋት አበባውን ሁሉ እና በጣም ፒውር ምርጥ ቤስት ሀኒ ነው። እና እዚህ ጋር ያለውም እነዚህ ጃሞች ናቸው። እና እንግዲህ አልዲ ከመጣችሁ ሁሉም ነገር ባላንስ ነው። ዋጋውም ቆንጆ ነው ማለት ነው። እዚህ ጋር አጃዎች አሉ። እዚህ ጋር እንደዚህ የገብስ አለ አጃ ማለት ነው። እዚህ ጋር ደግሞ የሰናፍጭ የሰሊጥ ቅቤ አለ ማለት ነው። አወቃችሁት? ይሄንን ፍሬ እንደዚህ ነው ስሙ። እንግዲህ የምታውቁት ለሆድ ለስላሴ ቆንጆ ነው። ሆዳችሁ ከደረቀ ተጠቀሙት ማለት ነው። ሀፒ ይላል። በጣም ጥሩ ፍሬ ነው ማለት ነው። ፍረሹንም ካገኛችሁ ተጠቀሙ። ለሆድ ድርቀት፣ ለሆድ በቃ ምግብ በልታችሁ ካልተስማማችሁ 2 ፍሬውን ተጠቀሙት ማለት ነው። በባዶ ሆድ እንደ ቴምር በጣም ለሆድ ቆንጆ የሆነ ፍሬ ነው። እና ይሄኛውም እንደዛው ይሄኛው ማለት ነው። አሁን ይሄ ጣሳ ውስጥ ያሳያችሁ ይሄኛው ፍሬ ነው። ጣሳ ውስጥ ያሳያችሁ ይሄኛው ነው። እና በጣም ቆንጆ ነው። እንግዲህ ሱፐር ማርኬትም ያው ብንገባ ጤናማ ምግብ ገዝተን የመጠቀሙ እንግዲህ የኛ ፋንታ ነው። እና ቤተሰብ እዚህ ጋም ነቶች አሉ። ቺያሲድ አለ እና ቺያሲድም ያው ለጤና ጥሩ እንደሆነ እናውቃለን። ዋልነት አለ እዚህ ጋር ያው ዋልነት አለ። ይሄኛውም አልመንድና እንትን ይሄ ስሙ ካሽዊን ነው። እሱም የተደባለቀ ነው ማለት ነው። እነዚህ ያው የለውዝ ዘሮች ናቸው። ይህም እንደዛው ነው። ይሄኛውም ባናና ከባናና የተሰራ የህፃናት ነው። ይሄም ፒታቸው ነው የሚባለው። እሱም እንደዛ ነው እላችኋለሁ። እና እሱን ብንጠቀም ጥሩ ነው ማለት ነው። ይሄኛው የሶያ ሚልክ፣ ይሄ ደግሞ ለኮፊ የአጃ ሚልክ ነው። እሱም በጣም ጥሩ ነው። እዚህ አካባቢ ያሉት ለስፖርት የሚሆኑ ፕሮቲን ሼኮች አሉ። ይሄም ፕሮቲን ሼክ ነው። ለስፖርት ያገለግለናል። ፕሮቲን ፓውደር ማለት ነው። ከብዙ ነገር ጋር መጠቀም እንችላለን። እነዚህም ደግሞ ብስኩቶች ናቸው። እነዚህንም መጠቀም እንችላለን። እነዚህንም ከስፖርት በፊት ከስፖርት በኋላ መተን ማለት ነው። ይሄኛውንም ፕሮቲን ባር ይላል። እንግዲህ ኢነርጂ ያላቸው ማለት ነው፣ ይጠቅማሉ። ይሄኛው ለስፖርት የምንጠቀማቸው ናቸው። ከስፖርት በፊት እና ከስፖርት በኋላ ኢነርጂ ያው ቡስት ያደርጋሉ። ተመጣጥነው ከዛም ከእህል ዘሮች የተሰሩ ናቸው ማለት ነው። እና እነዚህም ደግሞ ያው ሱፐር ማርኬት ውስጥ እዚህ ሀገር ይሸጣሉ። ቫይታሚን ሲዎች ናቸው። እንግዲህ እናንተ ተጠቀሙላችኋለሁ ቤተሰብ።
በተረፈ ደግሞ እዚህ ጋር ኦሪጂናል የሆነ ቸኮሌት አለ። ይህ 70% አለ፣ 80% አለ፣ 90% አለ። 2 ዩሮ ከ99 ነው ይሄኛው ቸኮሌት ማለት ነው። ይሄኛውም 70%ቱ ቆንጆ ቸኮሌት ነው ይሄኛው ማለት ነው። 2 ከ39 ነው። እንግዲህ አልዲ እና ሆፈር በጣም ጥሩ ናቸው ከዋጋ ማለት ነው። እና ሰው ከየትኛውም ሩቅ ሰፈር መጥቶ ይገዛል ማለት ነው። ለምን ከዋጋ አንጻር እንግዲህ የፈለጋችሁት የምታገኙበት ነው። ምክንያቱም እንደ በጀታችሁ እንደ አቅማችሁ የምታገኙበት ነው ላለው ቤተሰብ እንግዲህ እናንተን ተጠቀሙ። ብስኩቶች አሉ። ይህም ብስኩት አሁን ቤቢ ይወደዋል። በዛውም ሊያዘው ማለት ነው። ዋጋውን ላሳያችሁ። ዋጋው 1 ዩሮ ነው። ያው 5 ሳንቲም መልሳለሁ። በእርግጥ 1 ከ99 ነው። እና እነዚህ ለኦኬዥናል የምንጠቀማቸው እንቁላሎች ናቸው። ልጆች ያው ሲጠቀሙት ደስ ይላቸዋል ማለት ነው። እና እንደዛ ነው። ትንሽ እቃ ስለምገዛ ዛሬ ጋሪ አልያዝኩኝም። ቅዳሜ ዕለት ስለተገበያየሁኝ ማለት ነው። ግን ቅርቤም ስለሆነ ያነሰኝን ነገር ነው ማነሳው። እና ጃም ወስዳለሁ። የጃም 2 ከ30 ይሄ ጃም አነሳለሁ። ስትሮበሪ አነሳለሁ። ስትሮበሪ ጃም ማለት ነው። በተረፈ ስትሮበሪ ጃሙ 1 ከ89 ይላል። እንግዲህ ጥሩ ነው ብዬ አስባለሁ። እናንተም እንግዲህ ኢሮፕ ያላችሁ ሆፈርና አልዲ በመጠቀም ገንዘባችሁን ሴቭ አድርጉ ላለሁ። ምክንያቱም አንዳንድ ቦታ እቃቸው ውድ ነው። ቢላ ጥሩ ነው። እንደገና ደግሞ ሊድልም ጥሩ ናቸው። እዚህ ጋር የህፃናት ልብስ 11 ከ99 ይላል። አያችሁ አሁን ያው ቅዝቃዜ ወቅት ስለሆነ እንደ ቦቲ ጫማዎች አሉ። እዚህ ጋር ሹራብ ነገሮች አሉ። ሹራቦቹ እንደዚህ አይነቶች እንደዚህ 10 ከ99 ይላሉ። ያው ብዙ ጊዜ እንግዲህ ሰው ከሱፐር ማርኬት ብዙ ልብስ አይገዛም። ያው እንግዲህ የሚገዙም አሉ። በእርግጥ ግን አንዳንዴ ዲስካውንት ይወጣበታል። አሁን ከክረምት ሙቀት ሲገባ ምናምን የክረምት ልብስ ይቀንሳል። ክረምት ሲገባ ደግሞ የሙቀት ልብስ ዲስካውንት ያደርጋል ማለት ነው። እና እንደዛ ነው ቤተሰብ። እነዚህ ቢጃማዎች ስንት ናቸው? 12 ዩሮ በሉት 11 ከ99 ይላል። እና እንደዛ ነው። ያው መታችሁ ልብስም እንድታገኙ በሚል ነው። እዚህ ጋር ደግሞ ጠቃሚ ለጤና ጥሩ የሆነ የዱባ ፍሌቨር ያለው አለ። ዘይት እዚህ ጋር የጎመን ዘር ዘይት አለ። እዚህ ጋር የዱባ ሶስ አለ። ዋናው ደግሞ የወይራ ዘይት አይደል? ወይራ ዘይትም ደግሞ አለ። ይሄ ሱፍ ዘይት ነው። የወይራ ዘይትም አለ ማለት ነው። ይኸው የወይራ ዘይት 7 ከ99። እዚህ ጋር ደግሞ አያችሁ 10 ከ99 ይላል። ግማሽ ሊትር ያልሞላ 400 ግራም ማለት ነው ቤተሰብ። እና በተጨማሪ እዚህ ጋር ደግሞ ዱቄቶች ናቸው። እዚያ ጋር ያው ገለፈቱ የተነሳለ ዱቄት በጣም ርካሽ ነው። 1 ኪሎ 1 ዩሮ ነው። የተመጣጠነው ደግሞ 2 ከ99 ሊሆን ይችላል ማለት ነው። ለምን ገለፈት የሌለው በጣም ቅናሽ ነው። እዚህ ጋርም እንደምታዩት ይሄኛው ገለፈት ያለው ኦሪጂናል የሆነ ዱቄት ነው። ደግሞ ስኳር በጣም ቅናሽ ነው። 1 ኪሎ 1 ዩሮ ያልሞላ ነው ማለት ነው። ይህም ለዳቦ ለኬክ የሚሆን ትኩስ ወተት ነው። ፍሪጅ አልገባ ኩፍ እንዲል ቶሎ ጠቃሚ ነው። እነዚህ ደግሞ ያው እንቁላሎች ናቸው። ያኛው ኦርጋኒክ ነው 3 ከ99።
ኦርጋኒክ ያልሆነው ደግሞ ብር ከ99። እንግዲህ ማንም መጥቶ ያቅሙን እንዲጠቀም ማለት ነው። ጤናማና ያኛውን መጠቀም የሰውየው ፋንታ ነው፣ እንደ አቅሙ እንደ በጀቱ ማለት ነው። እንቁላል አምሮት እንዳይቀር በበጀትና በመጠን ተዘጋጅቷል ማለት ነው። ቤተሰብ እንደዛ ነው። ሁሉን አመጣጥነው ቁጭ ያደረኩት እንጂ ሁሉንም ያው ኦርጋኒክ አድርገው ቢያስቀምጡ ሌላው ደግሞ ወዲያው ደሞዙ አቅሙ ዝቅ ያለ ሰው ላይጠቀም ይችላል ማለት ነው። እነኚህም አንዳንድ ጁሶች ስንሰራ ምንፈጭባቸው ናቸው። 9 ከ99 አይዶን ነው። ዛሬ ብዙ ቃ 9 ከ99 ይሄ ነገር 29 ብር። ኦኬ ይሄ ነገር ተበላሽቶብኛል። የሚገርማችሁ 29 ከ99 ይላል። ይሄ ለቺፕስ ይሄኛው ማለት ነው። እስቲ ይሄ እንደምታውቁ ንገሩኝና እኔ ጥሩ ብራንድ ነበር የገዛሁት፣ ግን ጸጥ አለብኝ። መልሻ አላሰራሁትም። ይሄንን የምታውቁ ንገሩኝ። ከአልዲ የገዛችሁ ቤተሰቦቼ ንገሩኝ። ለአሮስቶ፣ ለቺፕስ፣ ለስኳድ እና እንደዚህ ጥሩ ነው። ለፈገግታ ያህል እቺ ደግሞ የህፃናት መኪና ነች። ይሄ ፎይል ነው። ይሄ ምግብ አንዳንድ የምንጠቀምበት ነገር ነው። ዋው! ይሄ ጠረጴዛ ላይ ተያምሩ። እነዚህ ለአንዳንድ ኬክ ለመፍን የምንጠቀምባቸው ናቸው። እነዚህ ደግሞ ሚዛን መዝነን የምንጠቀምባቸው ሚዛኖች ናቸው። ዋጋቸው 4.99 ይላል። እነዚህ መምቻዎች፣ እነዚህ መቀባቢያዎች ናቸው። ይሄ መለኪያ ነው የምንሰፍርበት። ይሄ ደግሞ ምግብ ሰርተን ለካፌም እንደዚህ ለአንዳንድ ነገር መከዳደኛ ይሆናል። ይሄን ነገር ሌላ ቀን ወስደዋለሁ፣ ፈልጓለሁ። ዋጋውም ጥሩ ነው፣ 4.99 ይላል። ምግብ ራሱ የውጭ ሰው እስኪመጣ ወይ ምግብ ሲተርፍ በዚህ አስቀምጣችሁ ክድን ታረጉታላችሁ። እነዚህ ያው የኬክ መስሪያዎች ናቸው። ይሄ የመፍን መስሪያ ነው እና በተጨማሪ አልዲ ዋጋቸው ጥሩ እላችኋለሁ ቤተሰብ። እኔ እችንም ገዝቻለሁ። ስትሮበሪ፣ እነዚህ ሻምፖዎች አሉ፣ ዲኦድራንቶች እዚህ ጋር አሉ። 3.50 3.99 እንደዚህ። አንድ የረሳሁት ነገር ደግሞ ሳሙና ማንሳት አለብኝ። እነኝም ሳሙናዎች ቆንጆ ናቸው፣ ከአጃ የሚሰሩ ማለት ነው። አይገርማችሁም? ትንሽ እቃ ነው ትንሽ እቃ ነው ማነሳው ብዬ፣ ሽቶም አለ። ትንሽ እቃ ነው ማነሳው ብዬ ጋሪ ሳሊዝ አልመጣም። እነዚህ ትኩስ ዳቦዎች ናቸው። ኩረሳን እንደዚህ ጥቁርና የአጃ ዳቦዎች ማለት ነው። በሚያስፈልጉን ጊዜ እንጠቀምባቸዋለን። ኬክም ለልጆች እንደዚህ ስንፈልግ መጠቀም እንችላለን። የፈንዲሻ ወዳጆች ፈንዲሻም አለ እና እንደዛ ነው ቤተሰብ። ይኸው ኮፊ፣ የኢትዮጵያ ኮፊ፣ ግሪን ቲ፣ የኢትዮጵያ ነገር አይገርማችሁም? ለውዝ ሁሉ አለ እና ሻይ ቅጠላችን ሁሉ ይኸውና የኢትዮጵያ ሻይ ቅጠል አለ ብዙ ነው እና እኔ ገርመኛል። የኢትዮጵያ ኮፊ፣ የኢትዮጵያ ማር፣ ሻዩም አለ። እኔ ገርመኛል። ብዙ ነገር አለና እያቸው ሀገራችን አይደለም ይለኛል። ለራሳችን እንደዚህ አድገናል ማለት ነው። ለሌላም ሀገር ተርፈናል። ደስ ሊለን ይገባል እላችኋለሁ ቤተሰብና ለዛሬ ያለኝ ዝግጅት ይህንን ይመስላል። በሚቀጥለው ጊዜ እስከምንገናኝ ድረስ እግዚአብሔር በያለንበት ቦታ ይጠብቀን፣ ሀገራችንን ሰላም ያደርግልን እያልኩኝ የዛሬው ፕሮግራም በዚሁ አጠናቅቃለሁ። ግን ደግሞ ከማጠናቀቄ በፊት ምን ማንሳት አለብኝ መሰላችሁ?
ቲማቲም ማንሳት አለብኝ። ቲማቲም አነሳለሁ። ቲማቲም ኦርጋኒክ ቲማቲም ማለት ነው። ወይ ቅርብኝና ይላስ እቃ በዝቶብኛል አላለም። ይኸው 99 ሴንት ይላል ቲማቲም እና አነሳሁኝ እና ቤተሰብ በሚቀጥለው ጊዜ እስከምንገናኝ እንግዲህ በርትታችሁ ላይክ፣ ሼር፣ ሰብስክራይብ አድርጉ፣ ቻናሌን ደግፉ እያልኩኝ የዛሬው ፕሮግራም በዚያ በቃ። ሰላም ሁኑ። ባይ ባይ።